የግብጽ የሶማሊያና የኤርትራ ፕሬዝዳንቶች የጋራ የሶስትዮሽ ጉባኤ ለማድረግ በኤርትራ ዋና ከተማ አስመራ ተገኝተዋል። ይህ ለኢትዮጵያ የጥሪ ደውል ነው ተብሏል። ዝርዝር መረጃውን እንመለስበታለን። የደብረጽዮን ቡድን የመቀሌውን ስልጣን መቆጣጠሩ ተሰምቷል። ሌላኛው የዜናችን አካል ነው። ፓርላማው ለሪል ስቴት ኢንዱስትሪው አዲስ የህግ ማዕቀፍ ይፋ አድርጓል። በስፋት እንመለስበታለን። ሰሞኑን በተደረገው የነዳጅና የኢኮኖሚ ማሻሻያን ተከትሎ ራይድ የዋጋ ጭማሪ ማድረጉን አስታውቋል። እነዚህና ሌሎች ወቅታዊ ጉዳዮች በምሽቱ ዜናችን ተካተዋል። ውድ የሸገር ታይምስ ቤተሰቦች እንደናችሁ ከመሸ የተሰሙ ሀገረኛ ጉዳዮች የሚዳሰሱበት ዕለታዊ ዜናችንን ነው በሰዓቱ ተጀምሯል። በመግቢያችን ላይ ሰማችኋቸውን አበይት ነጥቦች እንደሚከተለው በዝርዝር ታደምጣላችሁ። የዘውትር አክብሮታዊ ግብዣችን እየሰማችሁን አብራችሁን እንድትቆዩ ነው። ወደ ቀዳሚው ጉዳይ ነው የምናመራው። የግብጽ የሶማሊያና የኤርትራ ፕሬዝዳንቶች የጋራ የሶስትዮሽ ጉባኤ ለማድረግ በኤርትራ ዋና ከተማ አስመራ ተገኝተዋል። በሶስቱ ሀገራት መካከል በኤርትራ የሚደረገው የሶስትዮሽ የመሪዎች ጉባኤ የሀገራቱን ግንኙነት ለማጠናከር እንዲሁም በቀጠናው ጸጥታና መረጋጋት ጉዳዮች ላይ የሚመክር መሆኑን የማስታወቂያ ሚኒስትሩ የማነ ገብረ መስቀል በኤክስ ገጻቸው አስፍረዋል። የሶስቱ ሀገራት መሪዎችና ባለስልጣናት ከዚህ በፊት በተናጠል ጉብኝት ሲያካሂዱና ሲነጋገሩ የቆዩ ሲሆን አሁን ደግሞ በመሪ ደረጃ በአንድ ላይ አስመራ ተገኝተዋል። ከኢትዮጵያ ጋር በከፍተኛ ውዝግብ ውስጥ የገቡት የሶማሊያው መሪ ሐሰን ሼህ መሐመድ ትናንት ማምሻውን እንዲሁም የግብፁ ፕሬዝዳንት አልሲሲ ለስራ ጉብኝት ዛሬ ረፋድ ወደ አስመራ አቅንተዋል። ወደ አስመራ ለ3 ቀናት የስራ ጉብኝት ቀድሞ የገቡት የሶማሊያው ፕሬዝዳንት ሐሰን ሼህ መሐመድ ከአንድ ዓመት ባነሰ ጊዜ ውስጥ ለአራተኛ ጊዜ ነው ወደ ኤርትራ ያቀኑት። የሁለቱ ሀገራት ፕሬዝዳንቶች አስመራ የገቡት የኤርትራ መንግስት ባደረገላቸው ግብዣ መሆኑንም የማነ ገብረ መስቀል ገልጸዋል። የግብፁ ፕሬዝዳንትና የብሔራዊ ደህንነት ሚኒስትሩን ጨምሮ እንዲሁም የሶማሊያ ፕሬዝዳንትና የውጭ ጉዳይ ሚኒስትራቸው የተካተቱባቸው ከፍተኛ ባለስልጣናትን የያዙ የሀገራቱ ልዑክ አስመራ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ ፕሬዝዳንት ኢሳያስ አፈወርቂ ደማቅ አቀባበል ተደርጎላቸዋል። የሀገራቱ መሪዎች በሀገሮቻቸው መካከል ያለውን ትብብር በማጠናከሩ ረገድ እንዲሁም ቀጠናዊና ዓለም አቀፋዊ ጉዳዮች ላይ እንዲመክሩ ከማስታወቂያ ሚኒስትሩ የተገኘው መረጃ ያስረዳል። ከኢትዮጵያ ጋር ያላት ግንኙነት እንደሻከረ የሚነገርላት ኤርትራ ራሷን እንደ ነጻ ሀገር ካወጀችው ሶማሌላንድ ጋር ኢትዮጵያ በፈረመችው የመግባቢያ ሰነድ ውዝግብ ውስጥ ከምትገኘው የሶማሊያውን ፕሬዝዳንት በተደጋጋሚ እያስተናገደች ትገኛለች። የኤርትራ መንግስት የኢትዮጵያ አየር መንገድ ዋና ከተማው አስመራ የሚያደርገው በረራዎችን ከመስከረም አጋማሽ በኋላ እንዲያቋርጡ ሐምሌ ወር ላይ መወሰኑን ከገለጸ በኋላ ጊዜው ከመድረሱ ቀደም ብሎ አየር መንገዱ ገጠሙ ባላቸው ችግሮች ምክንያት በረራውን ማቋረጡ ይታወሳል። ለሁለት አስርት ዓመታት ተቋርጦ የነበረው የአውሮፕላን ጉዞ ሐምሌ 2010 ዓ.ም መጀመሩም ይታወሳል። በአሁኑ ወቅት ሁለቱ ሀገራት የሚያዋስኑ የድንበር በሮች በሙሉ ተዘግተው የሚገኙ ሲሆን በኢትዮጵያና በኤርትራ መካከል ታድሶ የነበረው ዲፕሎማሲያዊ ግንኙነት ግጭትን በዘላቂነት የማስቆም የፕሪቶሪያ ስምምነት ተከትሎ መልሶ መሻከሩ ይገለጻል። በአፍሪካ ቀንድ ያለው ውጥረት ከጊዜ ወደ ጊዜ እየተጋጋለ የመጣ ሲሆን በኢትዮጵያና በሶማሊያ እንዲሁም በግብጽና በኢትዮጵያ መካከልም ውጥረቶች ነግሷል። በኤርትራና በኢትዮጵያ መካከል ያለው ግንኙነት መሻከር እየተገለጸ በሚገኝበት ወቅት ፕሬዝዳንት ኢሳያስ ከሶማሊያና ከግብጽ ጋር ያላቸውን ግንኙነትም እያጠናከሩ ነው። ኢትዮጵያ ከሶማሌላንድ ጋር 20 ኪሎ ሜትር የሚሸፍን የባህር ጠረፍ ለማግኘት የፈረመችው የመግባቢያ ሰነድ ሶማሊያን በእጅጉ አስቆጥቶ በቀጠናው ከፍተኛ ውጥረትን ያስከተለም ሆኗል። በኢትዮጵያና በሶማሊያ መንግስት ባለስልጣናት መካከል እየተካሄደ ያለው የቃላት ጦርነት እየተባባሰ ሲሆን ይህ ደግሞ ወደ ቀጥተኛ ሊያም የእጅ አዙር ግጭት ሊያመራ ይችላል የሚል ስጋትን ጭሯል። በታላቁ ህዳሴ ግድብ ግንባታ ምክንያት ለዓመታት ከኢትዮጵያ ጋር ስትወዛገብ የነበረችው ግብጽ ከሶማሊያ ጋር የወታደራዊ ትብብር ስምምነት መፈራረሟ ኢትዮጵያ እንዲሁም የአፍሪካ ቀንድ ቀጠናን ስጋት ላይ ጥሏል። ግብጽ ለሶማሊያ በሁለት ዙር በአውሮፕላንና በመርከብ የተጫኑ የጦር መሳሪያዎች መላኳን ተከትሎም ውጥረቶቹ ተካረዋል። ይህ ስጋት ውስጥ የጣላት ኢትዮጵያም የአፍሪካ ቀንድ ቀጠናን ለማተራመስ እየተወሰደ ያለውን እርምጃ በዝምታ እንደማትመለከት አስታውቃለች። የሶማሊያ መንግስትም ቀጠናውን ለማተራመስ ከሚሹ የውጭ ኃይሎች ጋር እየሰራ ይገኛል ስትል ከሳለች። ከጥቂት ሳምንታት በፊት የግብጽ ጠቅላላ የስለላ አገልግሎት ኃላፊ አባስ ካሜል እና የውጭ ጉዳይ ሚኒስትሩ ባድር አብደላቲ በቀጠናው ያለውን ወቅታዊ የደህንነትና የፖለቲካ ሁኔታ እንዲሁም የሀገራቱን ግንኙነት ማጠናከርን የሚመለከት መልእክትን ለኤርትራው ፕሬዝዳንት ማድረሳቸው ተገልጿል። የግብጽ ከፍተኛ ባለስልጣናት የፕሬዝዳንት አልሲሲን መልእክት አስመራ ተገኝተው ለፕሬዝዳንት ኢሳያስ ባቀረቡበትና በተወያዩበት ጊዜ ለሶማሊያ ያላቸውን ድጋፍ የገለጹ ሲሆን ከኢትዮጵያ አንጻር ግን ስላነሱት ጉዳይ የተባለ ነገር የለም።
ወደ ሌላኛው ጉዳያችን አመራን። በሊባኖስ የተቀሰቀሰውን ጦርነት ተከትሎ ከ3000 በላይ ኢትዮጵያውያን ከሀገር ለመውጣት መመዝገባቸው ተሰምቷል። ኢትዮጵያውያንን ከሊባኖስ ወደ ሀገራቸው የመመለስ ስራ መጀመሩንም የውጭ ጉዳይ ሚኒስቴር አስታውቋል። በሊባኖስ የኢትዮጵያ ቆንስላ ጄኔራል ከ3000 በላይ ዜጎችን መዝግቧል። በወቅታዊ ጉዳዮች ላይ መግለጫ የሰጡት የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ለዜጋ ተኮር ዲፕሎማሲ ትኩረት በመስጠት ዜጎች በሊባኖስ ከደረሰባቸው ችግር ለመታደግ እየተሰራ ነው። ለችግር ተጋላጭ የሆኑ 51 ዜጎች ወደ ሀገር ቤት ተመልሷል። በሊባኖስ የኢትዮጵያ ቆንስላ ጄኔራል ዜጎችን በአካልና በዲጂታል ምዝገባ እያካሄደ ነው። ከ3000 በላይ የሚሆኑም ተመዝግበዋል። ምዝገባው ተጠናክሮ ቀጥሏልም ብሏል። የዶክተር ደብረጽዮን ቡድን የመቀሌውን ስልጣን መቆጣጠሩ ተሰምቷል። የመቀሌ ከተማ ምክር ቤት ዛሬ አካሂዷል በተባለ ስብሰባ በዶክተር ደብረጽዮን ገብረ ሚካኤል በሚመራው ህወሓት ውስጥ የሥራ አስፈጻሚ አባል ሆነው የተመረጡትን ዶክተር ረዳይ በርህን የከተማዋ ከንቲባ ሆነው እንዲያገለግሉ በአንድ የተቃውሞና በ5 ድምጽ ታቅቦ እንደመረጣቸው ተሰምቷል። የከተማዋ ምክር ቤት ከተማዋ በከንቲባነት ሲመሩ የቆዩትን በዶክተር ደብረጽዮን በሚመራው ህወሓት የማዕከላዊ ኮሚቴ አባል የሆኑትን አቶ ይትባረካማ በክብር እንዳሰናበተም ተናግሯል። አዲሱ የመቀሌ ከንቲባ ሆነው ተመርጧል የተባሉት ዶክተር ረዳይ በርህ በድርጅቱ የቁጥጥር ኮሚሽንና የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና በተነፈገው 14ኛ የህወሓት ጉባኤ የሥራ አስፈጻሚ አባላት ዝርዝር ስማቸው እንደሚገኝ ቲክቫ ኢትዮጵያ የመቀሌ ቤተሰብ አረጋግጧል። በዶክተር ደብረጽዮን የሚመራው የህወሓት ቡድን ፕሬዝዳንት ጌታቸው ረዳ የሚገኙባቸው 13 የቢሮ የኮሚሽን የኤጀንሲ እንዲሁም የዞን አመራሮችና አስተዳዳሪዎችን ከኃላፊነት በማንሳት ባካሄደው ጉባኤ በተሳተፉ 14 አመራሮች ለመተካት ያለው ማለቱ ይታወሳል። የፕሬዝዳንት አቶ ጌታቸው ረዳ አመራር ደግሞ እንቅስቃሴው የመንግስት ግልበጣ ነው ብሎ መግለጫውን በማውገዝ መግለጫውን ባወጡ የህወሓት ቡድን ከፍተኛ አመራሮች ላይ ህጋዊ እርምጃ ወስዳለው ማለቱም እንዲሁ ይታወሳል። በፕሬዝዳንት አቶ ጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር ስለ አዲሱ የመቀሌ ከተማ ተሿሚ እስካሁን ያለው ነገር የለም። ይህ መረጃ እስከተዘጋጀበት ቀንና ሰዓት ድረስም ምዕራባዊ ዞንን ጨምሮ 6 የትግራይ ዞኖች በፕሬዝዳንት አቶ ጌታቸው ረዳ በተሾሙ አመራሮች የሚመሩ ሲሆን መቀሌ ከተማ ዛሬ በዶክተር ደብረጽዮን በሚመራው ህወሓት የሥራ አስፈጻሚ አባል የሆኑ አዲስ ከንቲባ ተሹሞላታል ተብሏል። የሸገር ታይምስ ነው። የምሽቱ ዜናችን ቀጥሏል። ወደ ሌላኛው ጉዳያችን አመራን። ሰሞኑን በተደረገው የነዳጅና የኢኮኖሚ ማሻሻያን ተከትሎ ራይድ የዋጋ ጭማሪ ማድረጉን አስታውቋል። የራይድ ትራንስፖርት አገልግሎት በመነሻ ያስከፍል በነበረው አገልግሎት ላይ የ30 ብር ጭማሪ ማድረጉንም አስታውቋል። የነዳጅ ዋጋ በመጨመሩና በቅርቡ የተደረገው የውጭ ምንዛሬ ማሻሻያን ምክንያት መነሻ ከነበረው 100 ብር ከትናንት ጀምሮ 130 ብር መሆኑን የሃይብሪድ ዲዛይንና ራይድ መስራች ስራ አስኪያጅ ሳምራይት ፍቅሩ በተለይ ለካፒታል ተናግሯል። ከዚህ በተጨማሪ በአዲሱ የዋጋ ማሻሻያው በኪሎ ሜትር የ1 ብር ጭማሪ መደረጉን ነው የተናገሩት። ከዚሁ ጋር በተያያዘ ኦቪድ ሪል ስቴት የራይድ አሽከርካሪዎችን ተጠቃሚ የሚያደርግ የመኖሪያ መንደር ለመገንባት ስምምነት ላይ ደርሷል። ኦቪድ ሪል ስቴት ከሃይብሪድ ኃላፊነቱ የተወሰነ የግል ማህበር ወይም ራይድ ትራንስፖርት ከኩባንያዎቹ ጋር በመሆን የሃይብሪድ ዲዛይንን አገልግሎት ለማስፋትና አሽከርካሪዎቹን ተጠቃሚና የቤት ባለቤት የሚያደርጋቸውን ስራ በጋራ ለመስራት የሚያስችል ስምምነት ተፈራርሟል። ኦቪድ ሪል ስቴት በገላንጎራ ከተማ በሚገነባቸው የመኖሪያ መንደሮች መካከል የራይድ መንደር ተብሎ የተሰየመ የራይድ አሽከርካሪዎችን ተጠቃሚ የሚያደርግ ስምምነት መሆኑንም የሃይብሪድ ዲዛይን ዋና ስራ አስፈጻሚ የሆኑት ወይዘሮ ሳምራይት ፍቅሩ ለብስራት ሬዲዮና ቴሌቪዥን ተናግሯል። በተጨማሪም በአዲስ አበባ ከተማ ውስጥ ሌላ ከተማ በመገንባት የቤት ችግር ለመቅረፍ ዓላማ አድርጎ እየሰራ ነው። በሌላ በኩል ኦቪድ ሪል ስቴት ከሰዋስው መልቲሚዲያ ጋር አብሮ ለመስራት የሚያስችል ስምምነት የተፈራረሙ ሲሆን እስካሁን ከ70 ሺህ በላይ ቤቶች የተለያዩ ሳይቶች ላይ መገንባቱን የኦቪድ ሪል ስቴት ዋና ስራ አስፈጻሚ የሆኑት ፍሬው በየነ ለብስራት ሬዲዮና ቴሌቪዥን ተናግሯል። ለሪል ስቴት አልሚዎች ማስጠንቀቂያ ተሰጥቷል። ግንባታ ከማከናወናቸው አስቀድመው ቤት የሚሸጡ ሪል ስቴት አልሚዎች ከደንበኞቻቸው የሚሰበስቡትን ገንዘብ በዝግ የባንክ አካውንት እንዲያስቀምጡ የሚያስገድድ ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀርቧል። አዲሱ ረቂቅ አዋጅ ቤት ለመገንባት የመሬት የይዞታ ማረጋገጫና የግንባታ ፍቃድ ያላገኙ የሪል ስቴት አልሚዎች ደንበኞች እንዳይመዘገቡና ቅድመ ክፍያ እንዳይሰበስቡም ይከለክላል። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ የተሰኘው ረቂቅ አዋጅ ለሕዝብ ተወካዮች
ምክር ቤት የቀረበው ዛሬ በተደረገው የፓርላማው 4ኛ ዓመት የሥራ ዘመን የመጀመሪያ መደበኛ ስብሰባ ላይ ነው። ይህ አዋጅ ከዚህ ቀደም ራሱን የቻለ ሕግ ላልነበረው የሪል ስቴት ቤቶች የግንባታና ግብይት ሂደት አዲስና አሳሪ አሰራሮችን ያስተዋወቀ ነው። እንደ ህንጻ ያሉ የማይንቀሳቀሱ ንብረቶች ያላቸው ዋጋ በመንግስት እንዲሁም በግል ባለሙያዎች የሚገመትበት እንዲሁም ግመታው አገልግሎት ላይ የሚውልበት አሰራርም በረቂቅ አዋጁ ላይ ተቀምጧል። ከረቂቅ አዋጁ ጋር አብሮ ለምክር ቤቱ የቀረበው ማብራሪያ የሪል ስቴት ልማት ግብይትና የዋጋ ትመና በቂ የህግ ስርዓት የሌለው በህገወጥ ደላሎች ተጽዕኖ ስር የወደቀ እንደሆነም ያስረዳል። የሪል ስቴት ልማት ካለው የቤት ፍላጎት በእጅጉ የራቀ እንዲሁም በደላሎች ተጽዕኖ ስር የወደቀ እንደሆነም በማብራሪያው ላይ ሰፍሯል። አዋጁን ማዘጋጀት አስፈላጊ ከሆነባቸው ምክንያቶች መካከልም የቤት ፈላጊዎች ችግር መቀየር ስላለበት የሪል ስቴት ኢንቨስትመንትን ማበረታታትና የቤት አቅርቦት እንዲሻሻል መደገፍ ማስፈለጉም ነው። የሀገር ውስጥና የውጭ አልሚዎች ግንባታውን ለማከናወን የሚያስፈልገውን የፋይናንስ አቅርቦት ምንጭ የማቅረብ ቅድመ ሁኔታም ተቀምጦባቸዋል። ይሁንና ረቂቁ የቅድመ ቤት ሽያጭ ተጠቃሚነት መብትን ከቅድመ ሁኔታ ጋር ለሀገር ውስጥ ባለሀብቶች ሰጥቷል። ይህ አሰራር የሪል ስቴት አልሚ የቤት ግንባታ ሳያከናውኑ ወይም በሂደት ላይ ያለ ለግንባታው የሚውል ፋይናንስ የሚያሰባስቡና ገንዘቡን ለግንባታው የሚያውሉበት መንገድ ነው። የቤት ግንባታው ሳይከናወን በፊት ከገዢዎች ጋር ውል ማሰርና ክፍያ መፈጸም ኢትዮጵያ ውስጥ በሪል ስቴት ልማት ላይ በተሰማሩ አልሚዎች በኩል የተለመደ አሰራር ነው። አዲሱ ሕግ ገንዘቡ የሚቀመጥበት ዝግ የባንክ አካውንት የሚከፈተው አግባብ ባለው አካል ፍቃድ መሰረት እንደሆነም ያስረዳል። በዝግ የባንክ ሂሳብ ገቢ የተደረገው ገንዘብ የሚለቀቅበት ሁኔታም ከረቂቅ አዋጁ መስደቅ በኋላ በሚወጣ ደንብ እንደሚወሰንም ተጠቅሷል። ከዚህ ባሻገር በቅድሚያ የተሸጠው ቤት ተገንብቶ ለተጠቃሚዎች እስከሚተላለፍ ድረስ የቤት የመስሪያ ቦታው የይዞታ ማስረጃ በሚመለከተው አካል እንዳይሸጥ እንዳይለወጥ እንደሚታገድም ረቂቁ ይገልጻል። ዛሬ ለህዝብ ተወካዮች ምክር ቤት የቀረበው ይህ ረቂቅ አዋጅ በሪል ስቴት አልሚዎች ላይ ሌሎችንም ግዴታዎች ጥሏል። በረቂቁ መሰረት የሪል ስቴት አልሚዎች ግንባታ 80 በመቶ ላይ ያልደረሰን ቤት ለደንበኞች እንዳያስተላልፉም የሚከለክል ነው። አልሚዎች ምዝገባ ማድረግና የክፍያ መሰብሰብ የሚችሉት የመሬት ይዞታ ማረጋገጫና የግንባታ ፍቃድ ከሚመለከተው አካል ከተረከቡ በኋላ እንደሆነም ረቂቁ ላይ ተካቷል። ለሪል ስቴት ልማት አሰራር የሚዘረጋው አዲሱ አዋጅ ከግዴታዎች ባሻገር አልሚዎች ከመንግስት መሬት በስፋት ማግኘት የሚችሉበት ሂደትንም ያስቀመጠ ነው። ከመንግስት መሬት በስፋት የሚቀርብላቸው አልሚዎች ረቂቁ ላይ ከተጠቀሱ 3 ቅድመ ሁኔታዎች ውስጥ ቢያንስ አንዱን ማሟላት ይጠበቅባቸዋል። ከነዚህ መካከልም በብዛት ቤቶችን መገንባትና ከነዚህ ቤቶች ውስጥ 40 በመቶውን ዝቅተኛና መካከለኛ ገቢ ላላቸው የማህበረሰብ ክፍል ተደራሽ ማድረግ የሚለውም አንዱ ነው። ይህንን ቅድመ ሁኔታ የሚከተሉ አልሚዎች የሚገነቡት ቤት ብዛት እንደ ከተሞቹ ደረጃ በአንድ ጊዜ ከ500 እስከ 500 ሺህ ሊሆን እንደሚችልም በረቂቁ ላይ ተጠቅሷል። በሀገር ውስጥ በጥራትና በብዛት የማይገኙ ግብዓቶችን በራሳቸው የውጭ ምንዛሬ ወይም ፍራንኮ ቫሉታ የሚያስገቡ እንዲሁም የሚያገኙትን ትርፍ እስከ 10 ዓመት ከሀገር ሲያስወጡ ሀገር ውስጥ መልሰው የሚጠቀሙ አልሚዎች የዚህ አሰራር ተጠቃሚ እንደሚሆኑም ረቂቁ ላይ ሰፍሯል። የሪል ስቴት ልማትና የማይንቀሳቀስ ንብረት ግብይትና ግመታ የተሰኘው ይህ ረቂቅ አዋጅ የቀረበለት የህዝብ ተወካዮች ምክር ቤት ለተጨማሪ እይታ ወደ ከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ በሙሉ ድምጽ መርቶታል። በመጨረሻም አንድ የውጭ ጉዳይ እንመልከት። የሱዳን ፈጥኖ ደራሽ ኃይል በግብጽ የአየር ጥቃት እየተፈጸመብኝ ነው ሲል ከሷል። በብሔራዊ ጦር በቅርብ ሳምንታት በተከፈተበት መጠነ ሰፊ ውጊያ የግብጽ አየር ኃይል እየተሳተፈ እንደሚገኝ የፈጥኖ ደራሽ ኃይሉ ዋና አዛዥ ጄኔራል ሐምዳን ዳጋሎ ተናግሯል። በጄኔራል አብዱል ፈታህ አልቡርሃን የሚመራው የሱዳን ጦር ዋና ከተማዋ ካርቱምን ድጋሚ ለመቆጣጠር ባስጀመረው በአየር ኃይል የታገዘ ውጊያ የተለያዩ ስፍራዎችን ድጋሚ እየተቆጣጠረ እንደሚገኝም እየተነገረ ነው። የአሜሪካ ይሁንታ ሳይኖር ግብጽ በጥቃቱ እንደማትሳተፍ የገለጹት ሄሜቲ የኢትዮጵያ የትግራይ ተወላጆች የኤርትራ የአዘርባይጃንና የዩክሬን ቅጥረኛ ወታደሮች በጦርነቱ እየተሳተፉ እንደሚገኙ ኢራንም ብሔራዊ ጦሩን በመደገፍ እንደተሰለፈች መናገራቸውን ሬውተርስ ዘግቧል። ካይሮ ለቀረበባት ወቀሳ በውጭ ጉዳይ ሚኒስትሯ በኩል በሰጠችው ምላሽ የግብጽ አየር ኃይልም ሆነ ጦር በሱዳን ጦር ምንም አይነት ተሳትፎ የለውም ስትል አስተባብላለች። የሱዳን ጦርና የጄኔራል አብዱል ፈታህ አልቡርሃን የቅርብ ወዳጅ እንደሆነች የሚነገርላት ግብጽ ሁለቱን ተዋጊዎች ለማስማማት ጥረት በሚያደርገው አሜሪካና ሳውዲ አረቢያ የሚገኙበት የአደራዳሪ ቡድኑ ትሳተፋለች። በ24 መጀመሪያ ላይም የሁለቱ ተፋላሚዎች ተወካዮች በግብጽ ተገናኝተው መክረው እንደነበር ይታወሳል። 18 ወራትን ባስቆጠረው የሁለቱ ጄኔራሎች ውጊያ ምድር ላይ እየተካሄዱ ከሚገኙ ውጊያዎች በርካታ ንጹሃን ከቀያቸው በማፈናቀል ቀዳሚ ነው። ከሱዳን 18 ክልሎች ከግማሽ በላዩን ተቆጣጥሮ የሚገኘው የፈጥኖ ደራሽ ኃይሉ በቅርቡ በተከፈተበት መጠነ ሰፊ ዘመቻ በዋና ከተማው አቅራቢያ ከሚገኙ
ሲናር ክልልና ጄበል ሞያ ከተሰኙ ስትራቴጂካዊ አካባቢዎች በማፈግፈግ ላይ ይገኛል። ውድ አድማጭ ተመልካቾቻችን የምሽቱ ዜናችን አበቃ። በያላችሁበት ሰናይ ጊዜ ይሁንላችሁ። ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።